እሑድን አንድ አሪፍ ነው አሪፍ እሺ አንቺ ቅደሚማ ለሪሞት ካባቀ አንቺ ፕሊዝ ደስ ይበለኝ እባክሽ አባወራ ይቀር አይ ማወራ ቅድሚያ ለሴት ይምጣብኝ ቅድሚያ ለማወራ እሺ እኔ የትዳር ጉዳይ ስለሆነ ነው ቀልቀል ያልኩባችሁ እሑድን አንድ ላይ ቀጥሏል በጣም ደስ የሚል ጥሩ ጊዜ ከናንተ ከቤተሰቦቻችን ጋር ያሳለፍን ነው አሁን ደግሞ ስለ ትዳር ምናወራበት የራሳችንን ሐሳብ ምናንሸራሽርበት አቶ ወይም ወይዘሮ ሰዓታችን ላይ ነን አንድ ቪዲዮ ተዘጋጅቷል እሱን አይተን እንመለስና የራሳችንን ሐሳብ እንሰጣለን ጥሩ ብታይ ዛሬ ምን እንዳደረጉኝ ብታይ እነማን የቢሮ ሰዎች ናቸው ምን አደረጉሽ የዛችን የመስከረምን ቤቢ ሻወር ለማክበር ብለው ጥለውኛ አንድ አይነት ቀሚስ ያሰሩ መሰለ ባለፈው እንደማትፈልጊ ስትናገሪ ነበር ላፊ እኮ ነው እንጂ ያልኩት እኮ ቢጠይቁኝ ምን ችግር አለው ደሞ እኮ ሲያሽቃብጡ ነው እኔ ለማናደድ ምን ያናደድሻል ሁኔታቸው አያናድድም ደሞ ለቤቢ ሻወር አንድ አይነት ቀሚስ ምን ያስፈልጋል ማሰራት እሱን እርግጠኛ ባልሆንም እንደ ቀረቤታሽ የሚወሰን ይመስለኛል ለነገሩም እኮ ቡርቴም አልፈልግም ብላለች እዛ መስሪያ ቤት አንድ ጥሩ ሰው ያለችው ብቻ ቡርቴ ብቻ ናት ታዲያ ለምን እሷን አትቀርቢያት አረረረረ እሷማ ለዋና አለቃችን ወሬ አቀባይ ናት ሰምተሻል ያው ማስረጃ ባያገኙበት እንደዛ ይሉ ለማንኛውም ቶማስ ደውሎ ነበር ውይ እሱ ደግሞ እንዴት እንዳስጠላኝ ምን አደረገሽ ደውሎ ስራ ከማስፈታት የሆነ ነገር አይልክም እንዴ ቸግሮሻል ውጪ እኮ ነው ያለው ይልቅ እሱን ተወውና ያችን ጎረቤታችን አውቃት ልጇ እኮ ባለቤቷ በግድ እኮ ነው ሽማግሌ ላከላት አይበቃሽም ምኑ ከዚህ በኋላ የማንንም ስም እንዳታነሽ ደጋግሜ ነግሬሻለሁ አትሰሚ በቃ ስለ ሰው ማውራት የሚሰለች ባህሪ ነው አሃ ሰለችዋ አው ይሄ በጣም የሚሰለች ባህሪ ነው ጓደኛሽ ምንም አላለችሽ ጭራሽ ለጓደኛም ታማኛለህ አይ የምትሰሚ ከሆነ እንድትነግርሽ ነግሬያት ነበር ጭራሽ ለጓደኛ ሳልፈ ሰጠኝ አብሮ አደግሽ እኮ ነች ለምን እህቴ አትሆንም ለራስሽ ብዬ አስበልኝ ሞታል ሰው የከፈውና የተደሰተውን ከባሉ ጋር ማውራት አይችልም እንዴ ስለ ሰው ሳናነሳ ስለ ራሳችን ጉዳይ ብቻ ነው ኑሯችን ከሰው ጋር አይደል እንዴ እንደዛ ከሆነ ምንም ነገር ባናውራ ቢቀር ይሻላል ምን ነው ጻዲቅ አጫወተ ባክህ እንደፈለግሽ ማሰብ ትችያለሽ ከዚህ በኋላ ካንተ ጋር በምንም ጉዳይ ማውራት አልፈልግም እሺ መብትሽ ነው ባሌ ብዬ ባማከርኩት ሀሜተኛ ነሽ ይለኛል እንዴ ቆይ ሀሜት የፍቅር መገለጫ ነው እንደሚመስላት ሁሌ ስለ ሰው ነው የምታወራው አንድ ቀን እንኳን ወዳለሁ ብላኝ አታውቅም ስለምወደው እኮ ነው ከሱ ምንም ነገር መደበቅ ስለማልፈልግ እኮ ነው መከርኳት አትሰማ በሰው አስነገርኳት ያው ነች እኔ በጣም ሰልችቶኝ ከትዳር አጋር ጋር መመካከር ጥፋት ነው እንዴ ከዚህ ሁሉ ተኮራርፈን ብንኖር ይችላል እኔ አይደለም አስተያየት ልሰጥ እንደው አይቻት ራሱ አመመኝ ራሴን እንዳመመኝ ያው ማለት እንደዚህ አይነት ሰው ጋር አብሬ ልኖር አይደለም አሁን እዚህ ጋር ስላየኋት ራሱ ራሴን አመመኝ አይ አንተም በዛ በአንተም ከፋ በጣም ብዙ አይነት ሁላችንም ተችለን ነው እንጂ ክፍተት አለን አረ ይሄ ከባድ ትዳር በጣም ብዙ መልክ አለው እሺ ላችሁ ላይ እንዴት ነው እንደዚህ እየተንገበገብክ ትኖራለህ አይደለም እቺ ልጅ ሌላ መልክ ሊኖራት ይችላል አሁን ነው ስለሷ ነው አይ ነው ሌላ መልክ ሊኖራት ኢሴንስ አንድ ሰው 100 ምናምን ባህሪ ያለን እሺ 100 እንደው አናብዛው እኔ 4 5 6 ባህሪ ያለኝ በጣም ተረጋግተ የምታወራበት ስትናደድ የምታወራበት ከዛ የሆነ ነገሮችን የምትወስንበት ሌላ አንድ ሰው አንድ ባህሪ አይደለም ያለው እንደ ባህሪ እንኳን ባንወስደው ውስጣችን ግን በተለያየ ሁኔታ የሚለዋወጥ ሌላ ማንነት አለንና ይሄ አይደለም ትዳር ይሄ አይደለም መልኩ አንተ አሁን እኔ ወደዛ አልመጣሁም ገና አንተ ትዳርን ጠቅለል አድርገህ በእነዚህ የሆነ ርዕስ ላይ ላንግባባ እንችላለን ስሜቴን የምገልጽበት ትዳርን በዚህ አልጠቅለልም እሱ ልጅቷን ነው ያልኩት አይ አንድ ቀን አልኖርም ማለ ግን ትዳር ላይ ሁሌ ሰላማዊ ነገር የለም ነው እኔ ኖ ትዳር ውስጥማ ሰላማዊ ነገር እንደሌለ አውቃለሁ ግን የዚህችን ልጅ ግን ሳያት ከዚህ ከመነሻው ጀምሮ ሳያት ትንሹንም ነገር ትልቁንም ነገር የሆነ ነገር አጋጥሟት እሷ ያለችበት ባህሪ ውስጥ ልትገኝ ትችላለች የምንገልጽበት እና ደግሞ መጀመሪያ ሲቆይ አንዴ እኔ መጀመሪያ ሲጀምር እንደዚህ አይነት ሴት እንደዚህ አይነት ሚስት አላገባም ማለት እኔ ሲጀምረኝ ገና ተቀምሳታለህ ሲፈጥረኝ እኔ ከእንደዚህ አይነት ቦታ ጋር ራሱ በእውነት አይ ጸባይን እኮ ስለማውቀው ነው ማለት ከማን ጋር ተቻችዬ እንደምኖር ምን አይነት ጸባይ እንደምችል ምን አይነት ነገር እንደማልችል አውቃለሁ ይሄኛውን ጸባይ ግን እኔ አልችለውም በተፈጥሮዬ እንደዚህ አይነት ሰው አልችልም እሺ ግን አንቺ ችግር የለውም ሐሳብን ስጥ በእነሱ ዙሪያ ሳይው ማለት አውዲ ካየሁት ነገር ስነሳ እሷ ሁሉ ይጨርሰው ካየሁት ነገር ስነሳ እሷ በጣም ትንንሽ ነገሮችንም ማጋነን ከመነጋገርና ከማሳመን ይልቅ ደግሞ ወደ ጭቅጭቅ የምትወስድ አይነት ሴት መስላል የታየችኝ በዚህ ባየሁት ነገር ማለት ነው በዛ ላይ ደግሞ
ያበሳጫት ነገር ራሱ የቢሮ ሰራተኞች አንድ ልብስ አሰፉ። ከዛ በኋላ ጠየቃት፣ ጠይቀውሽ ነበር ወይ? ጠይቀውሻል ነበር ወይ? ጠይቀውኛል። እና ለምን የዛን ጊዜ አላሰፋሽም? ሌላ ነገር ነው ተመልሰው እና ይህንን ባህሪ ማያቻል እና አብሮ ከእንደዚህ አይነት ሰው ጋር መኖር ለእኔ ለሮቤል በጣም ከባድ ነው። እኔ ደግሞ ለእኔ ለስንታየውም ከባድ ነው። ሁሉም ሊያ መጀመሪያ ላይ እኮ የተከራከረችህ እቺ ሴትዮ ባል አላት አይደል? ባሏ ሆኖ ነው መቼም አብረን በጣም በነገር ላይ አሁን በዙሪያችን ያሉ እሱ ሰውዬ እንደው ባህሪው ምናምን የምትለው ሰው ሚስት አለ ወይኔ እዚህ ሴትዮ ባህሪ ምናምን የምትላት ሴት ባል አላት። የሆነ የሚችሉን ሰዎች ስላሉ እንጂ ሁላችንም የሆነ ክፍተት አለ። በሱስ ማማለ ወደ እነዚህ ሰዎች ስመጣ እኔ በጣም ብዙ ነገር ለባሌ ማወራ አይነት ሰው ነኝ። በቃ ስጣላም ስጨቃጨቅም የሚመለከተውንም የማይመለከተውንም እንደውም አንዳንድ ጊዜ ከሰው ጋር ተጋጭቼ ወይ ያለ መግባባት ተፈጥሮ ሄድና እከሌ እንዲያረገችኝ እከሌ እንዲያረገኝ እኮ ምን ተፈጥሮ ነው ዲቴሉን ነግሬው ከሰማኝ በኋላ ታዲያ አንቺ እኮ ነሽ ጥፋተኛ ያለኛል ምትልሻለና ግን የምትነግሪበት ስቶን እንደዚህ ነው በእንደዚህ አይነት ቶን ነው የምትነግሪው አይደለም። ምን ልል መሰለኝ ነው ያነሳሁት። ለባሎቻችን ማውራት ለባሎቻችን መንገር እንፈልጋለን። እናንተ ሙሏችሁን እንድትነግሩ እንፈልጋለን። የብዙ ሴቶች ባህሪ እንደዛ ይመስለኛል። አሁን እቺ ሴት ተናዳለች። ይሄ ሴቶችና ወንዶች ተፈጥሯችን ራሱ ይለያያል አይደለ? እናንተ የሚያበሳጫችሁ ነገር በጣም ሲሊ ናት ትንሽ ናት የምትሉትን ነገር እኛ ቦታ እንሰጠዋለን። ልክ ናት የተናገረችበት ነገር ልክ ነው እያልኩኝ ሳይሆን በቃ ስሜቷን ረብሿት የሆነ ነገር መታለች። ምናልባት ሀሜቱ፣ የሰዎች ስም ማንሳቱ፣ ስለ ሰዎች በተገኘው አጋጣሚ ሁሉ ክፉ ነገር ማውራቱ ነው ባሏን የረበሸው። እኔም እሱ ተገቢና ልክ ነው ብዬ አላስብም። ግን ደግሞ ስለ ውሏ ማውራት እንደውም መሀል ላይ እሱ ምን ሲል ሰማሁ ለጓደኛሽ ነግሬያት ነበር ምናምን እኔ እሱ ነገር ብዙ አይዋጥልኝም። በቃ ያንተን ክፍተት በተለይ ደግሞ ከባልና ከሚስት የሚቀርብ ዘመድ ያለ አይመስለኝም። አንድ ላይ መኖር ከጀመርክ ጀምሮ ሰው ሚስት ክፍተትን ላንተ ነው መንገር ያለባት፣ ባሌ ክፍተቴን ለኔ ነው መንገር ያለበት። ለሶስተኛ ሰው ሲሄድ ነገሮች ይበለሻሻሉ። ከሱ ባህሪ ያልወደድኩት እሱ ነው። ከዛ ውጪ ግን ትንሽ ብንረዳት የሆነ እንዴት ብዬ ልንገራችሁ ሙሉ ለሙሉ ነገሯ ክፋት አይደለም፣ ክፉ አይደለም ለኔ። እኔ ናፍቂ ግን አንዴ እዚህ ጋር ናፍቂ ግን ልክ ነሽ ያንቺን ሀሳብ ተቀብያለሁኝ። ያንቺንም ነገር ደግሞ እስማማለሁኝ። አሁን ለምሳሌ እኔ የተሰማኝን የቀን ውሎዬን ሄጄ የማወራው ባለቤቴ ጋር ነው። እሷም የተሰማትን ነገር ለኔ አትንገረኝ አይደለም ያልኩት፣ ትንገረኝ። በጣም ደስ ነው የሚለኝ። እኔም የማረገው በየዕለቱ ህይወቴ የማረገው እንደዛ ስለሆነ ማለት ነው። ግን ስንነጋገር የምንነጋገርበት እሱ ያልወደድኩት አሁን ለምሳሌ አንድ ነገር አሁን ለምሳሌ አንድ ሰው ልክና ከሊያ የሆነ ነገር ተበደሪልኝ ብዬ ልካለሁኝ። አንድ ሰው እኮ መጥቶ ሲጠይቃት የሚጠይቅበትን መልኩ ካልወደደች ልትከለክለው ትችላለች። የሆነ ሰው ግን መጥቶ በትህትና በጸባይ በፍቅር ከጠየቃት ግን ያን ነገር ትሰጧለች። ለአንድ ሰው ይሰጧል፣ ለአንድ ሰው ይከለከላል። የሚያስከለክለው ምንድነው? የጠየቀበት እንትኑ ነው። እና እኔም ያልወደድኩት እሷን እኮ አትናገር አይደለም እንደፈለገች ትናገር። ግን እኔም ቶኗ ልክ ነው ብያለሁ። ካንተ ሀሳብ መስማማው እኔም ቶኗ ልክ አይደለም፣ ፕሬዘንቴሽኗ ልክ አይደለም። ሰውም ካላማን ከዛ የአካባቢው ማህበረሰብ በሙሉ እየጠሩ ማማትም ተገቢ አይደለም። አዎ እኔ በጣም የተወሳሰበ ነገር ነው የተወሳሰበ ትዳር የምሬ ነው። ትልቁም ነገር ያገኘሁት ነገር አለ። እሱ መጨረሻ ላይ አስቀምጣለሁ። አሁን ልጅቷ ሀገር ብትሆን ቀጠናውን በጥቷለች። ምንም በዙሪያ ያሉ ሰዎች የተረፉ ሰዎች የሉም። ከማን ጋር ልትኖር እንደሆነም አላውቅም። እዛ ጋር ስለ ራሳችን እናውራ፣ ስለ ሰው ምናምን ስለ ከሰው ጋር ነው እና በእንደዚህ አይነት መንገድ መሆኑ የእሷን ሰላም ረብሾ የእሱ ሰላም ጋር ሄዷል ማለት ነው። እሷ ራሱ ሰላም አይደለችም ሲጀምር። የሆነ አንዳንዴ ቃሉ ልክ ላይሆን ይችላል። ኮምፕሌክስ ብለን ምንድን ነው ይሄ ኢንፌሪዮሪቲ ኮምፕሌክስ ምን ብሏል? እሱን ስሜት አይባታለሁ። ክፉ ላትሆን ትችላለች፣ ግን ሰዎች በሚያደርጉት ነገር ከፍተኛ የሆነ ቅናትና መንገብገብ አይባል። ከዛ አልፎ ባሏንም እየንገበገበችው ነው። ቅድም ያልሽውን ሀሳብ ሼር አደርጋለሁ። ግን ትልቁ ቁም ነገር እዚህ ጋር የተማርኩት ባልና ሚስት ስንሆን ለምንድን ነው የራሳችን ጊዜ ስለ ሰዎች በማውራት የምናባክነው የሚለው ነገር በጣም ትልቅ ትምህርት ይመስለኛል። አንደኛ ነገር እኔ ቀደም ያልሽው ነገር አለ አይገርምም? እንትና እኮ ዛሬ እንደዚህ ያደረገኝ እንደዚህ ሆንኩኝ፣ ጥፋተኝነቴን ወይ እሱ ልክ መሆኑን ምናምን ከትዳር አጋሬ ባላንስ ለማድረግ ላማክር እችላለሁ። አይ አንተ እንደዚህ ብታደርግ እኮ እንደዚህ ነው እንደዚህ መስሎት ሊሆን ይችላል ጥሩ ሚስት ከሆነች ማለት ምን አባቱ ብላም ደግሞ መቀጥላለች የምታወሳስም ማለት ነው። በዛ አንግል የምናወራው ወሬ ይኖራል። ግን ስለ መንደሩ ስለ ጓደኛ ስለ ሰፈር እያወራን አብረን እንጂ አብረን አይደለም። ስለኛ ያወራ ነው ስለኛ ያነሳ ነው ምንም ፍሪ ነገር የለም። አሁን እነሱ ይሄ ትንሽ ዘለግ ቢል ትጀምራለች፣ ኤርትራን ማማት ትጀምራለች፣ ሱዳንን ትጀምራለች፣ ይቀጥላል ግንኙነቱ ማለት እና አሁን ይሄንን ሰፋር ግን ካየነው ቆይታቸው ስለነሱ ምንም ጊዜ አልነበራቸው ማለት ነው። ስለዚህ የምናሳልፈው አብረን የምንሆንበት ጊዜ ወርቅ ነው ከትዳር አጋራችን ጋር። እሱን ማባከን ያለብን አይመስለኝም። በተራረፈ ሰዓት ለመተራረም እከሌ እንደዚህ ሆነ ምናምን ልንባባል ይችላል። ፕራይም ታይሙን
ለስለሰው ሀሜት ሰተን አይሆንም። ፕላስ ወንድ ልጅ በጣም ብዙ ጊዜ በአቶ ወይም ወይዘሮ ላይ ስናወራ የምናነሳው የእናንተና የኛ አረዳድ አፈጣጠር ሁኔታ በጣም ነው የሚለያየው። በጣም እኔም እንደ ናፍቆት አይነት ባህሪ ያለኝ እና ከሆነ ጊዜ በኋላ ግን አንዳንድ ነገሮች ላይ መጠንቀቅና ይሄ ነገር አይገባውም ብለክ ማስተዋል ለባልህ እየመረጥክ መንገር አይደለም ወይም ከባል የሚደበቅ ነገር አለ እንዲያያስብልም ሶኒ አንዳንድ ጊዜ እንደወረዱ ነገሮችን ለባለቤት ያልነግረው አው ማለት ለወንድ ጆሮ የማይመጥን ነገር አለ በቃ ወንድና ደግሞ አንዳንድ ጊዜ ሰምታችሁም እንዳልሰማ የምትሆኑበት ነገር አለ ምን መፍትሄ የማሰጧቸው አሁን ቀሚስ ብል ምናምን ወደ አንዳንድ ነገሮች ወደኛ ለምናውጣው እኛ ቤት በጣም ፌዝ ነው የሚመስለኝ አሁን ቀሚስ ምናምን ብዬ የማወራበት ነገር ማለት ነው ኦፍ ኮርስ እንደራሳቸው ነው ከሱ ያልወደድኩት ነገር ሄዶ ለጓደኛዋ ያማበትን ነገር አልወደድኩትም ምክንያቱም እዛ ሰው ጋር የሚያስቀምጠውን ነገር አናቅም እኔ ትዳር አንዳንድ በጣም ጥንቃቄ የሚጠይቁ ነገሮች ለሶስተኛው ወገን ይነገራሉ ብያላስብም ለቤተሰብ ከሆነ በስተቀር ቤተሰብም በጣም ነገሩ ከሮ ትዳርህን ለማትረፍ የምትሄድበት ርቀት ላይ ካላጋጠሙ በስተቀር ዝም ብሎ ነገር እየወጣ ይወራል ብያላስብም ሌላ ሰው ጋር ከዚህ በፊት እንዳልነው ለጀምና ቃላቶች ይጨማመሩና የነገሩን ሐሳብ ራሱ ይቀይሩትና አንተ ጋር ሲመጣ ሌላ ነው ግን የባልነት ስሜት እንደተሰማት ይገባኛል አሁን ልጅቷ ሄዳ የቆሰለችውን ያረረችውን በዙሪያዋ አሁን ካለባት ማንነት የተነሳ የሚረዳትን ሰዎች አትርፋለሽ ብዬ አላስብም ሰው እንደወረደ ሄዳ ነግረዋለች እሱ ደግሞ ችግር የሆነ መንገሩ አይደለም በጣም በዛ ነው ሁሉ ጊዜ መቼ ነው ለራሳችን ጊዜ የምንሰጠው እንደ ወዳለው እንኳን ብለሽ የምታቂበት ጊዜ እኮ የለም በዚህ በጣም ቢዚ ከመሆንሽ ነው ያለውና ስለ ሽፎን እያወራች ቤት በኩል ትበሉ አዎ ሽፎን ከዛ ይገምታሉ እሺ ባሎች የትዳር አጋሮች ጓደኞች ምናምን ይገምታሉ ሁሉ ነገር አይነገርም እኔ ትዝብት ላይ የወደኩባቸው ጊዜያቶች ስለማስታውስ ነው በቃ እና በተለይ ጓደኛ የምትለው ሰው በጣም ፕሮቴክት ማድረግ አለብህ አንተ ነህ መወጣት ያለብህ ያሁን ሁሉም ሰው ያውቃል አይደል ናፍቆት በጣም ቅርብ ጓደኛ ለባሌ ሄጄ ሁሉም ነገር አልነግረውም የናፍቆትን በጎነት መምዘዝ ባለበት ቀን ላይ እሷ እኮ ይለኛል ገባ ወደኔ ሳይድ እንዲያረግ ምፈልጋቸው ጊዜያቶች ስላሉና መደበቅ ሳይሆን መምረጥ አለብን ለባል የምንነግረውን ነገር መታጓደኛዬ እንት ምናምን ነው ይገምታል ባሌ እኮ አልወለደኝም አባቴ አይደለም ማለት ለግምት በጣም ሰፊ ቦታ አለው አባቴ ነው በፍጹም ማንነት ሊቀበለኝ የሚችለው ሰው በጣም ሴሌክቲቭ መሆን አለብን የምናወራውን ነገር ብያስባለሁ ግን እሷ እንዲሁ ባልየው ገርቶ ማምጣት የነበረበትን ባህሪ ስቶ እዚህ ጋር ደርሷል ሀሜተኛ ናት አይደለም ሀሜተኛ ሴት ባልየው ግን የመግራት ግዴታ የለበትም አይ ባልሽማ ይሰራሻል ባልሽማ ቅድም አሁን እኔ ከዚህ በፊት ገጥሞኛ ቃል ብያ አወርቻቸዋለሁ አይደል የሆነ ነገር ስናወራ እንግዲህ ናፍቆት ከኔ ጋር በጓደኝነት ከነበረችበት ከባሏ ጋር ያለችበት ረጅም ጊዜ አለና የሆነ ርዕስ አንስተን ስለ ስራ ምናምን ስናወራ አንቺ ልታረጋለሽ ምናምን ብሎ ያውቃል ከዛ በኋላ በእርግጠኝነት በኋላ ቤታቸው ገብተው የትዳር ወሬያቸውን ሲያወሩ እኔ ይሄን ባህሪ አልወደልሽም እኔ ባህሌ ያስጣለኝ እንድጥል የሚመኝልኝ በጣም ብዙ ባህሪዎች አሉ እየተሰራራን የምንመጣው ሰው ማስጣል አለበት ሀሜት ልጅቷ ግን ትንሽ መስማት አስለምዷታል ሽፎን ምናምን ሲል እሺ አሁን መሮት ነው አሁን መሮት መቼ ነው የሚበቃን ነው የሚላት እንጂ ሀሜትም አስለምዷታል በደንብ ግን አሁን ለምሳሌ እናንተ ደግሞ ቤታችሁን አሁን ሴቶች ደግሞ ሞር ቤት ስትመሩ በፍቅር ላይ በብልሃት ነው በፍቅር እዚህ ጋር ፍቅር አይታችኋል እንደገና ሲቀጥል ደግሞ ሰዎች የሆነ ነገር የሚያደርጉብሽን ነገር ከማባባስ ይልቅ አንድ ሰው ዝም ብሎ ድንጋይ ሲወረውርብህ ድንጋይ ከመወርወር ይልቅ የወረወረብህን ድንጋይ ሰብስብና ቤትህን ስራ ይላል እንደዚህ አይነት ብልሃት አስተዋይትነት መረጋጋት ጭራሽ አላየውባትም ማለት ደክመዋቸው ሁለቱም ደክመዋቸው ትንሽ ነገር ነች አሁን እቺ ነገር እኮ ደስ ብላ እንደዚህ ተፈጠረ እኮ እንደዚህ ነው ምናምን ብላ ልታስረዳው ትችል ነበር አሁን ይሄኛው እንደዚህ ሆነ ትንሽ ከበድ ያለ ነገር ሲፈጠር እቺ ልጅ እንዴት ነው የምትሆነው ምን አይነት ሪአክሽን ነው የምታሳየው እኮ ነው እኔ ደግሞ መልካም ንግግር ቁጣን ያበርዳል በዛ መንገድ ብታወራው ጥሩ መግራት የለበትም ኔሴንስ ለምሳሌ ሁላችንም እኮ አሁን ስንት ይሄን ነገር አልወድልህም ምናምን ብላ ሊያ እንዳለችው የተወካቸው ባህሪዎች ይኖራሉ ከባለቤት እርስ በርስ አንዳችንን እያረምን እየተራረምን የምንኖርበት ነው ልጅቷ ሲጀመር መጀመሪያ ያንን ሁሉ ሐሳብ ከቢሮ ከፍቷት ይዛ የመጣችው ኔጌቲቭ ሐሳብ ባሏ አንቺ ኮልክንሽ የታባታቸው እነሱ ምናምን የሚል አይነት ነገር ነው የጠበቀችው ከሷ ስሜት ጋር ልጁ ደግሞ እንዳልከው ለጓደኛዋ ከመንገሩ ባሻገር ሀቀኛ ለመሆን ነው የሞከረው በቃ ስለ ሰው ማውራት ማቆም አለብን ስለ ራሳችን ነው ማውራት ያለብን ነው ሀቀኛ ሳይሆን ደክሞታል ልክ ነሽ ደክሞታል ስራ ላይ ደክሞታል ማለት ይሄ ኮሙኒኬሽናቸው የመጀመሪያ ቀን አይደለም እኮ ተደጋግሞ ልጁ በቃ በቅቶታል እና የሆነ ፍትሃዊ የሆነ ሐሳብ ሊሰጣት እንደ ባለፈው አልፈልግም ብለሽ አይደለም ወይ ምናምን ሊላት ሲሞክር እሷ ዲፌንድ ታረጋለች አንዳንድ ጊዜ እንፈልጋለን እኔም አሁን አለኛ ሳይድ ልረዳት እኮ መከርኩኝ የሷ በጣም በዛ
ባሏን ማናናቋ ምናምን በዛ እንጂ እኔም አሁን ከሰው ተጣልቼ ሄጄ ወይ ሊያጋ ወይ በጣም የምቀርበው ሰው ጋር ወይ ደግሞ ባሌ ጋር ሄጄ ታባቷ እንጂ እኮ ልክ ነሽ እንዴት እንዲያረግሻል ነው እንዲለኝ እኮ ፈልጋለሁ ጥፋተኛ እኮ ነው ሊሆን ይችላል እና እውነቱን የሚነግር ሰው ሲሆን ለመታረም ሬዲ ካልሆንክ ልብ ክፍት ካልሆነ ያንን መቀበል ይከብዳል። መንገዱ ራሱ የሚያስፈልገው እኮ ለመታረም ነው። አሁን ከኛ ከወንዶች ባህሪ እሷ ግን አብራማማት ነው የፈለገችው። ከወንዶች ባህሪ ስነግራችሁ እናንተም ደግሞ ሀሜት የምትወዱበት ጊዜ አለ። የሆነች ጨዋታ ከሚስት የሆነች ነገር የምትፈልጉበት ትንሽ ቲፕ ነገር የምትፈልጉበት ጊዜ አለ። ስለኛ ሲወራ ነው አይደለም ስንቴ ወሬ ላይ ደባልቀ እንድታወራው ብዬ ነው። ከወሬ ጋር አንድ ላይ የሆነ ጊዜ መምረጥ በጣም ትልቅ ነገር ነው። እስቲ ደሞዝ ጨምረልኝ ለማለት አለቃን የምትፈልገው ጊዜ መቼ ነው? የሆነ ነገር ነቃ ሲል እውነት መስማትም ሁሌ እኮ ሁሉም ሰው ሙሉ አይሆንም። ሁሌ ሙሉ ጥሩ አይሆንምና አሁን ምናልባት እችኛዋን ይሄ ለፍቅር ጨዋታ ለትዳር ጨዋታ ምናምን ቡና እያፈላችለት አንተ ልብስ እኮ እንደዚህ ያደረገችኝ ብትለው በእውነት ምናልባት አሁን ከመል ሀሜትም ቢሆን ጭቅጭቅም ቢሆን የምትነግርበት ቦታ አሁን አንቺ ከባልሽ ጋር በእውነት የሆነ ትመርጫለሻል የሆነ ኢንቫይሮመንት ጸጥ ያለ የተረጋጋ መቀበል የሚችልበት እሱ ብቻም ሳይሆን የሚጋብዙሽ ሰዓት እኮ አሉ። ወሬም ታይም አለው። አሁን እኔ ቅድም እኛ እንደ ወንድ ቅድም ብዬ ጀመርኩት ጨዋታ አለ። የሁሉም ወንድ ባህሪ ይመስለኛል እኛ እንመዝናለን ሴቶች ከኛ ሜንታሊቲ ጋር ከኛ ሐሳቢ ጋር ይሄዳሉ የሚለው እናያለን። ግን ታይሙ ካገባናቸው በኋላ አይደለም። ለምሳሌ ምድር ላይ ተወደደ መጠላም ለኔ ኳሊቲ ሰው ሚስቴ ነች። ምንም ማልደራደርበት ማለወዳደረው ማለት ኦብቪየስሊ እናንተም እንደዛ ነው። እነኛን ኳሊቲዎች ሳላገባት በፊት ነው ጨርሼ መዝኜ በቃ ኳሊቲ ሰው እሷ ነች ብያለሁት። ቅድም ያልሽው አይነት ሐሳቤ ወይ እሱ እንደዚህ አይደረግም ምናምን እያልሽ እንትን የምትይው ከዛ ኳሊቲ ዋልክ ጋር የሚወዳደሩ አይደለም። ጥቃቅን ነገር አብራው ስትኖር የሚፈጠሩ ነገሮች ናቸው። እነሱ በእንደዚህ አይነት መንገድ ሲሄዱና ህይወታቸውን ሲመሩ ይሄኛውን ነገር እሷ ልብ አላለችው ይታዘባታል። ኳሊቲዋ እንዲ ነው እንዴ ሀሜተኛ ነች አሉባልታ ምናምን የለመደች ሴት ነች እንዴ ማለቱ አይቀርም። በዛ አይነት ሐሳቤ ስናየው ማለት ነው። እና ይሄኛውን ነገር ብዙ አንወደውም። ይወርደብኝ እንዴ እንደዚህ ጀመረች እንዴ ማለት ይመጣል ማለት ግን ትዳር የራሱ ባህሪ ይዞ ይመጣል። እሺ ይመጣል። ልክ ነሽ። ግን እኮ ቅድም እንዳልኩሽ ነው እቺኛዋ ነገር ልክ አይደለችም። ካንቺ ባህሪ ጋር አትሄድም። ማላቃት ነሽ ምናምን እያልሽ ታስተያለሽ። ግን ይሄ ሼፕ አድርገሽ የምትመጪው ነገር አልቋል። ኳሊቲ ነው ብለሽ ስመርጩ ነው ያበቃው እሱ። እቺ ግን በዚህ አካሄዷ ለሱም አትመለስም። ለዛ ይመስለኛል እሱም እኮ አሁን ለሱ ለጓደኛዋ ነገርኩ ያለው ምንም ፈራው ሆኗል ነው አይደል? በቃ ምንም አንቀራት ያላማችሁ መንቀራት ቺቡቲ ነቀራት በዙሪያ ያሉ ሰዎችን ፈትፍታለታለች። ስለዚህ ከሱ ጋር መጎራበጥ ይመጣል። የሆነ ቀን ሊደብሩ ይችላል። ቤት እንደዚህ ያደርገኛል እንዴ ልክ የሽፎኑን በሌላ አድርጋ ልታወራበት ይችላል። በመኖር ውስጥ ግን ያዳበራችሁት ነገር የለም? እኔ አሁን የሆነ በቃ ዝም ብሎ መጥቶ የሆነ ሰው ናፍቆት እኮ እንደዚህ ናፍቆት እኮ ምናምን ካለኝ እኔ ጋር ስለ ናፍቆት መስማት የምፈልግበትን መንገድ አመቻችቻለሁ ብዬ አስባለሁ አይደል? ገብቷችኋል? የሆነ ነገር አለ። በቃ አሁን ስንታየው እኮ መጥቼ ሮቤል እንደዚህ ያደረገኝ ስልህ አንተ ጆሮህን የሰጠኸኝ መንገድ ልትሰማ የፈለክበትን ነገር ተመችቶኛል ማለት ነው። ገባ? ይሄ ሰውዬ ሲቀበላትም ነው የኖረው። አሁን በሷን ፈርድ ሲሰማት መኖሩ ራሱን ያሁን ከእሱ ጋር ጥፋት ነው ብዬ አላስብም። ስለዚህ አንቺ ምን ትያለሽ? እኔ ምን እላለሁ? አዎ ችሎ የሆነ ሰዓት ቶለሬት አድርጓት ወይ ተጎድታ ይሆናል ወይ ተናዳ ይሆናል ምናምን ብሎ መጥቶ የተጠራቀመ ነገር ነው። ስለዚህ አሁን በመጀመሪያ እነዚህ ሰዎች ስለ ሰው ማውራት አቁመው ስለራሳቸው መነጋገር መጀመር አለባቸው። ትልቁ መፍትሄ እዛ ጋር ነው የሚጀምረው። ሁለት ባሎች አይወዱም፣ ሶስት ላንቺም ጤንነት ልክ ነው። እንግዲህ የባልና የሚስት ነገር ከተነሳ ሴቶች ናቸው ያው ሰፊ ነው የሚያልቅ ነገር። ወንዶች ናችሁ እናንተ ወንዶች ናችሁ። ዛሬ በአቶ ወይም ወይዘሮ ፕሮግራማችን አንድ ቪዲዮ አየን። ከዛ በኋላ ደግሞ የተሰማንን ሐሳባችን አስተያየታችን ሁላችንም የተሰማንን ወደ እናንተ አደረስን። እናንተ ደግሞ በዚህ ሐሳብ እስማማለሁ በዚህ ሐሳብ አልስማማም ብላችሁ የቻናል 1 ቲቪ ኢትዮጵያ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ገብታችሁ ኮሜንት ልጽፉልን ትችላላችሁ። ቀሪ የእሁድን አንድ ላይ ፕሮግራሞቻችን ይቀጥላሉ። አቶ ወይም ወይዘሮ ግን በዚህ አልቋል።